በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለመድኃኔ ዓለም ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድትጀምሩ ስንል እያሳሰብን ከዚህ በመቀጠል በቅዳሜ ዕለት የሚነበበውን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማማቱን፣ መገረፉን፣ መሰቀሉን፣ መቸንከሩን የሚያወሳውን ድርሳነ ማህያዊ እንዲህ በማለት እንጸልያለን። አብራችሁን ጸልዩ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመስገን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኒታችን ዓለምን ሞቱን መከራውን የሚናገር በዕለተ ቀዳሚት ሰንበት የሚነበብ ድርሳኔ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ላማ ሰበቅታኒ እያለ አሰምቶ ተናገረ። ይህንንም ማለት ፈጣሪ ስለ ምዕመናን ለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራል አሉ። ከነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተውት እንየው አሉ። ጌታችን ግን ፈጣሪ ለምን ተውከኝ ያለው ከሰማይ ረዳት ሽቶም አይደለም፣ የብዙ የሚሆኑ የመላእክት ፈጣሪያቸው ነውና ጌታችን ፈጣሪ ለምን ትተወኛለህ ማለቱ ግን በበቀል ያገኘንን ርግማን ያርቅልን ዘንድ ሊያስታርቀን ነው። ከአዳም ጀምሮ ያገኘንን መከራ ከኛ ያርቅ ዘንድ አባቱን ለመነ። እርሱ በደላችን እግዚአብሔር ከተወን ከኛ እንዳንዱ ራሱን አንድ እንደሚያደርግ ሆኖ ስለኛ ይለምን ዘንድ እርሱ እኛን መስሏልና ሥጋ መልበሱን ለማጠየቅ ነው። ነፍሱን ከሥጋው ላይ ያለው ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ ኤለማ ሰበቅታኒ እያለ እንዲህ ተናገረ። ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ ኤሎሄ ኤሎሄ ላማ ሰበቅታኒ ማለቱ መከራን ያርቅ ዘንድ ሙስና መቃብርን ያጠፋ ዘንድ መርገምን ከኛ ይለይ ዘንድ እንደሆነ አላወቀም ነበርና ሰውም በመሆኑ በመለኮትነቱ ክቡር ንጹሕ ነውና በኃጢአት ምክንያት እርሱን የሚከራከርበት መልአከ ሞት ምንም አላገኘም። በሰውነቱ በመለኮትነቱ ንጹሕ ክቡር ነውና መደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልብሱን ገለጸለት፣ እንዲያየውም አደረገው። መላእክትም በከበረ በመስቀሉ ዙሪያ ዘንብለው ወድቀው ስላያቸው የእግዚአብሔር የባሕርይ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራው ጽናት የተነሳ ላብ አለው። ከስራቱ በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ ይሆንለት ዘንድ በጌታችን በኢየሱስ ክርስቶስ ፊት ቆሞ እየሰገደ ማለደ። በራሱ ፈርዶ አዳምን ከነ ልጆቹ ለቃለሁ አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታችን ኢየሱስ ክርስቶስ እንዲህ ብሎ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ።
በስልጣን አንድ ስለሆኑ አባቴ ነፍሴን በእጅ አደራ ላለው እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስም የአባቱ እጅ ነውና ይህም አደራ ማለቱ ስለ ነፍሱ አይደለም። እርሱ ራሱ እኔ ነፍሴን ከሥጋዬ ለያታለሁ ዳግመኛም ማስነሳታለሁ ያለኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም ብሏልና እኔ በፈቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኖራታለሁ እንጂ። ዳግመኛም ማስነሳት ዘንድ ስልጣን አለኝ፣ በመስቀልም በመቃብርም ማኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከሥጋዬ ለያታለሁና። ነገር ግን ነፍሱን አደራ በማለቱ የእኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኮ ፍጹም ክፉ ከሚሆን ከሞት እጅ አዳነን። ጌታችን ኢየሱስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፉ የተናገረው ይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ። በጽም አንደበቱ ደርቋልና ጉሮሮም ተዳክሟልና። ቀድሞም በጎዳና ሲሄድ በድምፅ ደክሞታል፣ ሰውነቶቹም በጽም ታስረዋልና። ምንጭ ካለበት ስፍራ ተቀምጦ ከሳምራዊት ሴት ውሃ ለመነ። ይቺ የሳምራዊቷም ሴት አላጠጣችውም። እኔ የሳምራዊት ሀገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት እኔን ውሃ አጠጭኝ ትለኛለህ? አለችው። አይሁድ ከሳምር ሰዎች ጋር በሥርዓትና በባህል አይተባበሩምና፣ እርሱ ግን ለዘላለም የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ሆኖ ሳለ እርሷን ውሃ ስጪኝ አላት። እርሱ ግን ሁለት ሶስት እንስራ በሚይዝ የስድስቱን ጋኖች ውሃ በባሕርዩ ጠጅ አደረገ። ከካህሊ ፈጣሪ ነው። ለሰርግ የተጠሩትንም ሰዎች አጠጣቸው። በጠጡ ጊዜ ከጠጁ ጣዕም የተነሳ አደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡ በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆየው አሉት። እንደዚህ የሕይወት ውሃ ያለውን ባለጸጋ ፈጣሪን እግዚአብሔር እንደዚህ የስድስቱን ጋኖች ውሃ ጠጅ አደረገ። ካህሊ የሆነን አምላክ በተጠማ ጊዜ ከርቤና የበለስ ደም የተቀላቀለበት መራራና ሆምጣጣ የበጋ ሞት አጠጡት። ማቴዎስም እንዲህ ብሏል። ከእነርሱ አንዱ ፈጥኖ ሄዶ በዓይነ በጎ መጣጣውን አምጥቶ በዘንጉ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል። በዚያም መራራ የተመላ ዕቃ ማሰሮ ተቀምጦ ነበር። እነርሳቸው መላውን በሰፍነጉ መልተው በስምዛ ሰንሰል ዘንግ አስረው ወደ እፉ አገናኙት፣ ጠመቁበትም። ጌታችን ኢየሱስ መጻጻውን ቀምሶ በመጽሐፍ የተጻፈው ሁሉ ደረሰ፣ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረቅ ከሥጋዊና ከነፍሳዊ መጠማት አዳነን። በቀትር ጊዜ የዞን ሐሞትና ከርቤ የተቀላቀለበት መጻጻን በመጠጣቱ፣ በ9 ሰዓት መጻጻንና የበጋ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬን ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለእኛም መሪር የሆነ ሞትንና እርግማንን አጠፋልን። ከዚህ በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና።
ከሞተ በኋላ ግን ራሱን አላዘነበለም። ሞት እንደሚበረታባቸው እንደሞቱ ሰዎች አይደለምና ከሞቱም በኋላ ራሳቸውን ወደ ግራ ወደ ቀኝ እንደሚያዘነብሉ አይደለምና ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችንም ራሱን በማዋረዱ ራሳችንን ከመዋረድ ወደ ልዕልና ወጣን። አክሊለ ሦክን በመቀዳጀቱ እኛን ጌታችን የደህንነት ራስ ወርቅ የማያልፍ የክብር አክሊል አቀዳጀን። ጌታችን ኢየሱስ ክርስቶስም ንጉሥንና እግዚአብሔርን እንደበደለ እንደ ነፍሰ ገዳይም በእንጨት ሰቅለው ገደሉት። በምሳሌ ነገራቸውን አላሰቡምና አንድ ሰው የወይን ተክል ተከለ፣ የሚጠብቅበትን ግንብ ሠራ፣ ውድማም አበጀለት፣ ወይኑንም የሚጠብቅለት ሹም ሾሞ ሄደ። የሚያፈራበትንም ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎችም ብላቴኖችን ይዘው ከነርሱ የገረፏቸው የመቷቸውንም የደበደቧቸውንም የገደሏቸውም አሉ። ከቀድሞዎችም የሚበዙ ብላቴኖችን ሰደደ፣ እነርሱንም ገደሏቸው። የሚወደውም አንድ ልጅ ነበረው። ልጅንስ ያፍሩታል ብሎ ሰደደው። ወይን ጠባቂዎቹም ልጁን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ወራሹ ይሄ ነውና እንግደለው፣ ርስቱንም እጅ እናድርግ ብለው ያዙት። ከተክል ቦታ ወደ ውጭ አውጥተው ገደሉት። የተክሉ ባለቤት እነዚህ ምን ያደርጋቸዋል? መጥቶ ይገድላቸው የለምን? ወይኑን ፍሬውን ባየው ጊዜ ለሚሰጡት ለሌሎች ሰዎች ይሰጣቸው የለምን ብሎ የነገራቸውን አላስተዋሉምና። ይህ ምሳሌ በአይሁድ ደረሰባቸው። ነቢያትን እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድሏቸዋልና። ከእነርሱም ክህነታቸውን፣ ሕጋቸውን፣ መንግሥታቸውን ማሳለፈባቸው። የሃይማኖታቸው ፍሬ ለሚሰጡ ሌሎች ሰዎች ሰጠባቸው። በሞት ጊዜ ደቀ መዛሙርቱን ሳያውቅ ድንገት ገደሉት። እንዳይገድሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጧቸዋል፣ ብዙ መከራ ያጸኑበታል፣ ሰቅለው ይገድሉታል፣ በሦስተኛው ቀን ይነሳል አላቸው። ዳግመኛ የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛ የጌታችን ኢየሱስ ክርስቶስ የዓለም የሚፈርድበት ጊዜ ደረሰ። እንግዲህስ የዚህ ዓለም አበጋዝ ዲያብሎስ ይፈረድበታል። ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉም ወደ እኔ ያስባለሁ፣ ወገኔ አደርጋቸዋለሁ። ይህንንም ማለቱ በማናቸውም ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡም ክርስቶስ ዘላለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ጥቂት ቀን ከእናንተ ጋር እኖራለሁ፣ ጨለማ ሞት ሳይደርስባችሁ ተመላለሱ፣ እመኑም አላቸው። በጨለማ የሚሄድበትን የማያውቅ አያውቅምና ብርሃን ሳለ በእርሱ መኑ የብርሃን ልጆች ትሆኑ ዘንድ። ይህንንም ካላቸው በኋላ ተሰወራቸው። ዳግመኛ ቸር ጠባቂ እኔ ነኝ። ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ሊያገለግሉት አልመጣም፣ እርሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው አላቸው።
ዳግመኛም ጌታችን ኢየሱስ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን አላቸው። ዳግመኛ ጥቂት ቀን አታዩኝም፣ ዳግመኛ ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ እሄዳለሁና እናንተም እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙ ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታ ይለውጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዘን ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋን አታስበውም፣ ወንድ ልጅ በዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ። ነገር ግን እንደገና አያችኋለሁ፣ ልባችሁ ደስ ይለዋል፣ ደስታችሁም ከእናንተ የሚወስድባችሁ የለም። ዳግመኛ ጌታችን ኢየሱስ ክርስቶስ 2 ቀን ድረስ ፋሲካ እንዲሆን እወቁ። የሰው ልጅን ይይዙታል፣ ሰቅለው ይገድሉታል አላቸው። በፈቃዱ ባይሆን ባልገደሉት ነበር። ይጥሉት ዘንድ ወደ ተራራው ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛ አይሁድ ይሞት ዘንድ ድንጋይ ባነሱበት ጊዜ ከምኵራብ ከአዳራሽ ወጥቶ ከመካከላቸው ተሰውሮ ሄዷልና። ይዙትም በወደዱ ጊዜ ከእጃቸው አመልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ክርስቶስ ጴጥሮስን ባለጋራዬ ከኋላዬ ወግድ ብሎ ተቆጣው። የሰው እንጂ እግዚአብሔርን አታስብም አለው። በጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ ክርስቶስ በዚያ ይኖር ዘንድ በግብፅ ታምራት ካደረገ ከሙሴ ጋራ በሹማምንቱ ላይ እሳት ከወረደ ቀናኢ ከሚሆን ከኤልያስ ጋራ አይሁድ እንዳይገድሉት ጌታችን ኢየሱስ ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለኛ ሞተ እንጂ ከመላእክት ጥቂት አነሰ። የማይሞት ፈጣሪ ሲሆን ስለኛ መከራ ተቀብሎ ሞቷልና። የሚያገለግሉት መላእክትን ከእሳት ከነፋስ የፈጠራቸው እርሱ ሲሆን ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብረ በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉንም በአዳም አምሳል ተፈጥሯልና ለጌታችን ግን ሞት አይገባውም። ለሰው በዘር አልተወለደምና እርሱም አልበደለምና። ጌታችን ኢየሱስ ግን ሞት ተሰቀለ ያለው ትእዛዝ ተቀብሎ ለሞት ደረሰ። የሞተውንም በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና ለእርሱ ግን የበደሉትን ሰዎች ሞትን ተቀብሎ ያድናቸው ዘንድ በአዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እርሱ ግን ስለኛ ሞተ፣ ሰውነቱን ለሞት ስለኛ አሳልፎ ሰጠ። በጳንጦንሱ ሰው በጲላጦስ ዘመን ምስክር ሆነ። ከጌታችን ያድነን ዘንድ ለእርሱ አዲስ የበቁ ወገኖች ያደርገን ዘንድ እርሱ ግን በደሙ ወገኖቹን ያከብራቸው ዘንድ ከተማው በአፋ ሞተ። እርሱም የሰውን ኃጢአት ለማስተስረይ አንድ ጊዜ ሞተ፣ እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ። የባሕርይ አምላክ እርሱ ስለኛ ሞተ። በመለኮትነቱ ያው ሲሆን በሥጋ ሞተ። አይሁድ ግን ቀኑ ዓርብ ነበርና ሰንበት ስለሆነ እዚህ ሰዎች እንደተሰቀሉ እንዳያድሩ አሉ።
ሰንበትን ያከብራሉና። ጭፍሮቹም ተሰውረው መጥተው ጲላጦስ እነዚህ ሰዎች ጭንጭናቸውን ሰብረን እናወርዳቸው ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱንም ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮችም ወደ ጌታችን ኢየሱስ ክርስቶስ በደረሱ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ከጭፍሮች አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጥቶ መሞቱንና ለመሞቱን ያውቁ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ። ጌታችን ኢየሱስም ጎኑን በወጋው ጊዜ ጥሩ ውሃ ትኩስ ደም ፈሰሰ። ደሙም ከውሃ ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብእሲ ደም ደርቆ የሞተ አይደለምና። መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እርሱ እናንተ ታምኑ ዘንድ እውነት እንዲያስተምር አወቀ። ይህም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስ ይፈጸም ዘንድ ነው። ዳግመኛም ሁለተኛው መጽሐፍ ጎኑን የወጉት ሰዎች በታምራት ያዩት ዘንድ አላቸው ብሏል። የጌታችን ኢየሱስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደቡም ጭምር ነው። የሾህ አክሊል በመቀዳጀቱ ነው። በጦርና በችንካር በመወገታቱ ነው። 9,125 በሚሆን በተቀበለው መከራ ሁሉ ነው። በዚህ በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦርና የእሳት ሰይፍ በያዙ በሱራፌልና በኪሩቤል እጅ 5500 ዘመን የተዘጉ ሦስቱን የገነት በሮች ከፈተልን። እነርሱን ከሦስት በሮች አስወግዶ በቀኙ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አስገባው። ይኸውም ደም አዳምን ከነ ልጆቹ እጁን ይዞ ከሲኦል አወጣው። ከሲኦል ባወጣው ጊዜ በነቢዩ በሙሴ ምስጋና መሰገኑት። በደሙም ወደ ተከፈተ ገነት ገቡ። በመጀመሪያይቱ ሰንበትና እሑድ በተባለች በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነት አኖራቸው። ጌቶች የአብ ወልድ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ አንቺንም ቃል ኪዳን ግቢልኝ እልሻለሁ፣ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱም በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። በአካለ ነፍስ ያደረገው ታምሪ ነው። ጌታችን ኢየሱስ ክርስቶስ ከሞተ በኋላ በአካለ ነፍስ ወደ ሲኦል ወርዶ ገሃነምን የሚጠብቁ በረኞች አጋንንትን ባዩ ጊዜ ሸሹ። 700 የሚሆኑ የብረት መዝጊያ በሮች ሰበራቸው። መልአከ ሞት ወደ ሲኦል አውርዶ ከዚያ አሰረው። ወደ ሲኦል በወረዱ ነፍሳችን ወደ ሲኦል ከመውረድ አዳነን። ለነቢያት ለደጋጎች ሰዎች ሁሉ በአካለ ነፍስ ወርዶ የድኅነት ምስራች ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ በንስሐ የእግዚአብሔርን ትዕግስት ደጅ እየጠኑ ለሚኖሩ ነፃነትን አበሰራቸው። በመከራውና በሞቱ ጊዜ የተደረገ ታምር ነው። ቀኝ እጁን ዘርግቶም አጠመቃቸው። በሞት ጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩበትን እግር ብረት ሰባበረ። በቀራንዮ ያደረገው ታምራት ነው። አይሁድን ለማጥፋት ሰይፋቸውን በመዘዙ ጊዜ ሰባቱን የመላእክት አለቆች ጌታችን ኢየሱስ ክርስቶስ በመታገስ ከለከላቸው። በመጋረጃው መቀደድ በቸርነቱ ቁጣቸውን እንዲመልሱ አደረጋቸው። ከዚህ በኋላ የቤተ መቅደሱ መጋረጃ ከላይ እስከ ታች ድረስ ከሁለት ተከፈለ።
ጠላቱ በጠፋለት ጊዜ ደስ እንደሚለው ሰው ምድርም ደስ ብሏት ተነዋወጠች። በሞቱም ሰማይ ታወከች። ያን ጊዜ ፀሐይና ጨረቃ ከዋክብትም ብርሃናቸውን ሰጡ። ጨለማም ተወገደ፣ ድንጋዮችም ተፈተቱ፣ መቃብሮችም ተከፈቱ። ከሞቱት ከደጋጎቹም ወገን 500 ሰዎች ተነሱ። ከዚህ በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙዎችም ሰዎች ተገልጸው አዩአቸው። ጌታችን ኢየሱስ የሚያስነሳቸው በሞቱ ጊዜ ብቻ አይደለም፣ በሕይወቱም አብርሃምና ይስሐቅን ያዕቆብን 12ቱን ልጆች ነቢይ ሙሴንም ከመቃብር አስነሳቸው እንጂ። በእርሱ ስም እንዲያስተምሩ 3 ቀን አሰናበታቸው። የከበሩ ሴቶች ሥራንና ርብቃን ራሔልም አስነሳቸው። የሕይወት ትንሣኤ ነውና ትንሣኤም ሕይወት ነውና የመቶ አለቃውና አብረውት ያሉ ጭፍሮቹም ጌታችን ኢየሱስን ይጠብቁ ነበር። እንዲህ ተጨንቆ እንደሞተና የዓለምን መናወጥ ባዩ ጊዜ እጅግ ፈሩ፣ ደነገጡ። እግዚአብሔርንም አመሰገኑት። ሁሉም አንድ ሆነው በአንድ ቃል ይህ ሰው በእውነት የባሕርይ አምላክ ነው፣ በእውነት የእግዚአብሔር የባሕርይ ልጁ ኖሯል አሉ። የተሰበሰቡት ሁሉ ጌታችን ኢየሱስን ባዩት ጊዜ ያደረገውን ይህንን ድንቅ ታምራት ባዩ ጊዜ ደረታቸውን ደቁ። እየደቁም ወደ ቤታቸው ወደ ሀገራቸው ተመልሰው ገቡ። ቀድሞም የሚያውቁት ሰዎች ርቀው ቆመው ያዩት ነበር። ከገሊላ ጌታችን ኢየሱስ የተከተሉት በገንዘባቸው የሚያገለግሉት ብዙ ሴቶች ጌታችን ኢየሱስን ቆመው አዩት። የኖኅን ነገር ተመለከቱ። ሰውን ከሚገዛ ከሞት ዕዳ እሳቸውን ታድን ዘንድ ስለ አዳምና ስለ ልጆቹ ኤሎሄ ላማ ሰበቅታኒ ብለህ የተናገርክ የጸለይክ መምህር ሆይ አቤቱ ላንተ እገዛለሁ፣ ለመስቀልም እገዛለሁና እንደ ዓይን ብሌን ጠብቀኝ፣ በክንፈ ረድኤትም ሰውረኝ። ፈጣሪ በምሕረት ተመልከተኝ ብለህ ወደ ግሩም አባትህ ጮኸ። በፍጹም አስታራቂ ቃል ክርስቶስ ሆይ ሰውነቴን ስለ አዳም ከፍያለሁና እንዳልክ ጥፋት ይገሰጽ፣ መርገም ይጥፋ። እንደ በሽተኞች የተጠማ ክርስቶስ ሆይ በሟቾች ሰዎች ልማድም ውሃን የለመንክ ክርስቶስ መከራዎችን የታገስክ የማትናገር በግ ክርስቶስ ሆይ በስቱኤል ጽዋ የሆድን ውሃ ጠጣኝ፣ የመቅሰፍትን ወይን ግን በጸናው ጽዋ አጠጣኝ። አንደበት በደረቀ ጉሮሮ በተጠማ ጊዜ አዞከልና ሞት ያጠጡ ከሐሰት መምህራን እጅ ግፍ የተቀበልክ ክርስቶስ ሆይ ኃጥእ በደለኛ የምሆን እኔን ከኩነኔ ካላዳንክ ከሀገር በአፋ ለምን ተሰቀልክ? ረቂቅ ወንዝ ባወዛኸው ጊዜ መልአከ ሞት ዲያብሎስ ቀድሞ የነሳውን ዕረፍት ስተውና ክርስቶስ በጲላጦስ ፊት ጥቂት ለመቆም ሰማይና ምድር ለእኔ የሚሆኑ የምከፍልህ እሰጥ ዘንድ አይበቃኝም አለ። በላይ ወዳለ አባትህ ነፍስን በአደራ በማለት ካንተ ጋር ከተሰቀሉ ሽፍቶች ጋር የተቆጠርክ ሆይ መልአከ ሞት በኃይሉ ነፍስ መለየት ተወ። ነገር ግን በፍጹም ልብህና በፍጹም ሐሳብህ ውደደኝ ከኔ ጋር ኖር። ያለመድከው ልማድ በመስቀል ላይ በደረሰብህ ጊዜ ከእሳትና ከትል ከመከራ የሰዎችን ነፍሳት ታድን ዘንድ ራስንና አንገትን ዝቅ በማድረግ ሰውነትን የሰጠ በመቸንገርና ዳግመኛ በመስቀል ሥጋ ከታመመ በኋላ የሞትን ስልጣን ያደከመ ክርስቶስ ሆይ ዛሬ 3ኛ ማኅተም አትፍታብኝ፣ ጥቁር ፈረስንም አታሳየኝ። ከሲኦል ወደ ሞት የምትወርደው ገነት ነፍሳትን ለማውጣት በአንድነት ከነፍስ ጋር የወረድክ በመገለጥ ያለ የመወለድን ምስጢር ሳመሰግን ወደ ሲኦል ወርዶ ኃይሉን አጥፍቶ የሰይጣን ምርኮ ቀማው።
በተቀዳጁ አክሊለ ሦክ ራስ የተበሳ ክርስቶስ ሆይ በተሰቀለ ሰውነትህ የተጫወቱ